መልካም አድማጮቻችንና ተመልካቾቻችን ተመልሰናል። እንግዲህ ሃጫሉ ሁንዴሳና ፖለቲካ የሚል ነገር በአጭሩ ተናግሬ ፕሮግራሙን ለማብቃት ነው። ሃጫሉ ሁንዴሳ ምን አይነት ቁርጠኝነት እንደነበረው በኦሮሚያ ውስጥም ከኦሮሚያ ውጪ ያሉ የማይወዱትም ሰዎችም ጭምር የሚያውቁት ይመስለኛል። ሃጫሉ የሙዚቃና የአርት ሰው ብቻ አይደለም፣ የፖለቲካ አመራርን ሲሰጥ የነበረ ሰው ነው። የባህል አይከን የሆነ ልጅ ነው ሃጫሉ ማለት። ስለ ሃጫሉ ለማንሳት ለምን አስፈላጊ እንደሆነ በኋላ ላይ ነግራቸዋለሁ። አመራር የፖለቲካ አመራርን ሲሰጥ የነበረ ሰው ነው። የኦሮሞ ባህል የብሔራዊ የኦሮሞ ባህል አይከን የተገደለውም ለዚህ ነው። ምንም ሌላ ምክንያት የለው። እና አብይ የገደሉት ለዚህ አንድ አለ እዚህ ቨርጂኒያ የሚቀመጥ ሆዳም ሁሉ ጊዜ ሃጫሉን አብይ ያልገደለውም ብሎ ለሆዱ ብሎ የሚከራከር አሁን ኦሮሚያ ውስጥ ከፍተኛ የሆነ ስምምነት ነው ያለው ሃጫሉን አብይ እንደገደለው። ለዛ አይደለም እኔ እያነሳ ያለሁት ነገር ግን ሃጫሉ የፖለቲካ አመራር ሲሰጥ የነበረ የኦሮሞን ባህል ማዕከል አድርጎ የዘፈነ የኦሮሞን ባህል ብሔራዊ ፍላጎት እና ውስጣዊ ህመም ህዝቡ ውስጥ ያለውን ህመም አቀናጅቶ እንደ ሚሳኤል ቁጣን ሲተኩስ የነበረ የኦሮሞ ታጋይ ነው። የፖለቲካ አመራርም ጭምር ነው። ለምሳሌ በዚህ ሁኔታ ቅድም የዘረዘርኩላችሁ በደሎች ኦሮሞና ኦሮሚያ ላይ ሲፈጸሙ ሃጫሉ ዝም ብሎ ይቀመጥ ነበር? እንደዚህ ይቀመጥ ነበር? ኦሮሞ ሲዋረድ ብሔሮች እንደዚህ የሚያንጓጥጣቸው ነገር በየጊዜው ሲወረወር ዝም ብሎ የሚቀመጥ ሰው ነው? አይመስለኝም። እሱ አሁን የድርሻውን ሰርቶ ያለፈ ጀግና ነው። በ2013 ለምሳሌ በ2013 ባወጣው አልበም ውስጥ ጀብሎ ተኮ ያ ጀብሎ ተኦዳ ጀላ ከነመኛቱ ነው ከሰ ጅራ ማሳን ገማ ለፈንባቱ ተልባ ፈጫፈተታቲ ተኮኛቴ ተኮንታ ወርገገላ ፈተታቲ ብሎ የህዝብን ቅራኔ በአደባባይ ስርዓቱን ሳይፈራ በአደባባይ የዘፈነ ብቻ ሳይሆን አመራር የሰጠ ልጅ ነው። ማስተር ፕላን ሲመጣ የኢህአዴግ ማስተር ፕላን ሲጀመር እንደምታስታውሱት ሃጫሉ ነው ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ ኦሮሚያ ውስጥ አሰባሳቢ የሆነ ሙዚቃ የለቀቀውና ህዝቡ አቤት ያለው አመራሩን ሰምቶ ህዝቡ አቤት ያለው ላልገሎቶ ጉለሌን ከንቱፋ ዲገኒ ጋረሰና ጋረ ዲገሙ መሌ ኑባሰን አዳምባኔ ኑቲ አዳምባኡ መሌ አማርኛ ሌላም ቋንቋ አፋን ኦሮሞ የማያውቁ ሰዎች ሲሰሙት የከረመ ፍንፍኔ ያንተ እምብርት ነው፣ ልትነቀል አይገባም። ኦሮሚያ ከውስጥ ወደ ውጪ ሊፈርስ አይገባም፣ ተነስ ብሎ ጥሪ አቅርቦ ህዝቡ አቤት ብሎ በነቂስ ይወጣለት ጀግና የሆነ ወጣት። ይሄንን ሲያደርግ ግን ማንንም አላንጓጥጥም፣ የማንንም ሃይማኖት አልነካም፣ የማንንም ማንነትንም አልነካም። ራሱን ችሎ የህዝቡን ህመምና ብሔራዊ ፍላጎትን ነው የዘፈነው። ይሄ ብቻ አይደለም። መጨረሻ ላይ የኦሮሞ ፕሮቴስት መጨረሻ ደረጃ ላይ ሲደርስ
ሚሊኒየም አዳራሽ ባደረገው ሽለላ የመጨረሻ የሆነ አመራር ሰጥቷል። የመጨረሻ 4 ኪሎ ፍስቱአኔ የሚል ተነስ ፈረስህን አዘጋጅ ዝመት 4 ኪሎ ፍስቱአኔ የሚል በመጨረሻ ደረጃ የኦሮሞ ብሔራዊ ትግል ፍሬው ዋና ፍሬው በዘራፊዎች መበላቱን ሲያቅም ቀርቦ እዛው ሚሊኒየም አዳራሽ እነ አብይ እነ ለማ እነ ኢሳያስ በተቀመጡበት ቦታ ላይ አሁንም የህዝቡን ህመም ሰምቶ ማንንም ሳያንጓጥጥ ማንንም ሳይነካ እንዲያውም ጭራሽ ሌሎች ብሔሮችን እየጠራ የኢትዮጵያ አርበኛ ሆኖ ነው ዛን ጊዜ እንዳው የዘፈነ ኑራ ኦዋ ያፍራ ኑራ ኦዋ ያብያ ተኡባና ቄሮተንያ ከልክሉልን ካልሆነ ደግሜ ቄሮን እጠራለሁ ያለበት ጊዜ የተገደለው ለዚህ ነው። ኦሮሞ ሳይመታ ቀድሞ ሀጫሉ የተመታው ለዚህ ነው ማለት በስፋቱ ኦሮሞ ሳይመታ ከሱ ከመሞቱ ቀድሞ በብዙ ቦታዎች ኦሮሞ ተገድሏል። ግን በዚህ ልክ ኦሮሞ ሳይመታ ቶሎ ሀጫሉ የገደሉት ለዚህ ዝም ብሎ የሚያይ ሰው አይደለም። ይሄ ብቻ አይደለም። አብይ የኢትዮጵያ አርቲስቶች ብሎ ከኦሮሞ ውስጥ እሱንና 2 ሰዎችን በአጠቃላይ 3 ሰዎችን ብቻ ጠርቶ ሲያበቃ ሀጫሉ ሄዶ አይቶ የት አሉ የኦሮሞ ልጆች አለ? የት አሉ የኦሮሞ አርቲስቶች? የኢትዮጵያ አላልክም እንዴ? እኛ ያለንበትም እንዴ ኢትዮጵያ? ምን ነው እኛ 3 ብቻ ጠርተ ሌሎቹን ጠራ? አብይ እንግዲህ የራሱን ሰዎች ነው የጠላው እነ ቴዲን ማለት እና ቴዲን የመሳሰሉ ረግጦ ነው የወጣው። ረግጦ ወጥቶ ለሚዲያ ተናግሯል። እንደዚህ አይነት ያለ ጀግና እኛ ለምን ከውስጥ እናጣለን ለምን እንቀነሳለን ነው እንጂ እነከሌ ለምን መጡ አይደል የሱ ሐሳብ። ወጥቶም በግልጽ የተናገረው ነገር ነው። ዛሬ ያሉት የኦሮሞ አርቲስቶች ቴዲ ዘፈን አወጣ ብሎ ተልካሻ ዘፈን የሚለቁ ከንቱዎች ናቸው። ከንቱ የህዝባቸውን ህመም አንድ ቀን ያልተናገሩ የተወለዱበት ሰፈር ሲረገጥ ሲመታ ሲገደል ሲዘረፍ አንድ ቃል ያልተነፈሱ ቴዲ ዘፈን አወጣ ብለው መልስ ብለው ለብልጽግና ዘመቻ የሚወጡ አርቲስቶች ናቸው ዛሬ ያሉት። ለዚህ ነው መናገር የፈለኩት። እነኚህ ሰዎች ኦሮሞን ወክለው አይደለም የተናገሩት፣ የሚበሉበትን ሰፈር ወክለው የተናገሩት። ኦሮሞን የሚወክል አርቲስት ካለ ሀጫሉና ሀጫሉን የመሰሉ ሰዎች ናቸው። የኦሮሞን ብሔራዊ ትግል በአጠቃላይ ለሀጫሉ እየሰጠው ያለ የሱን ሚና ለመናገር የሱን ስራዎች ለማንቋሸሽ የሱን አካሄድ ለማንቋሸሽ እየሰሩ ያሉ ከሱ ጋር የነበሩ ጓደኞች ስለተነሱ ማጠቃለያ 2 ነጥቦችን ብቻ አነሳለሁ። ለምን ይሄን ሁሉ ነገር እንደተናገርኩ 2 ነገሮችን ብቻ አንስቼ አጠቃልላለሁ። አንደኛ ቅድም እንዳነሳውላችሁ መጀመሪያ ላይ እንዳነሳውላችሁ በብዙ ምሳሌዎችን ለማብራራት እንደሞከርኩኝ የኢትዮጵያ ፖለቲካ በብዙ ልዩነት በብዙ ውድድር በብዙ ፍትጊያ የተሞላ ነው። አንዳንዶቹም በተለይ የነ ቴዎድሮስን አመለካከትና የኦሮሞን አመለካከት ምንም ማመሳሰልም አይቻልም። አብሮ ማሰራት ግን አብሮ እንዲኖር ማድረግ ግን ይቻላል ባይ ነኝ። እንደዚህ ብዬ ነው የማስበው። ስለዚህ የወደፊት ትብብር የፖለቲካ ትብብር የሚያስጨንቃችሁ ሰዎች ካላችሁ እንተባበር መተባበር ይሻለናል የምትሉ ሰዎች ካላችሁ ከውስጥም ከኦሮሞ ውስጥም ከኦሮሞ ውጪም ዝምታ አይደለም መልስ። ዝም ማለት አይደለም። በዚህ ጉዳይ ላይ ጥቃት ተሰነዝሮብናል።
በብሔሮች ላይ ጥቃት ተሰንዝሯል ብሎ መናገር የአባት ነው። ከውጪ ከኦሮሞ ውጪም ያላችሁ ሰዎች ለምን ተናገረ፣ ለምን አልወከለም፣ ለምን የነከሌን አልተና አይደለም፣ አይችልም። ሲጀመር አፈጣጠሩ አይደለም። እዛ ሰፈር እንደዚህ አይነት አስተሳሰብ የለም። እና ጫሉ የነበራቸው አመለካከት እነ ቴዲ ጋር የለም። እሱ ለምን አልተፈጠረም እያልኩ አይደለም። የራስህን ዘፍነ ማብቃት አይቻልም ወይ ነው። ሰዎች ከግራና ከቀኝ እንተባበር ብለው ሲጓተቱ ሲደክሙ አብረው የራስህን ብቻ ተናግረ ማብቃት አትችልም ወይ? የሞት መንፈስን እየጠሩ ብሔሮችን ማንጓጠጥ፣ ኦሮሞ ከገፍቶ አውጣን ብሎ መሳደብ ለምን አስፈለገ? ስለዚህ ይሄ የሚያስጨንቃችሁ ሰዎች ካላችሁ፣ የትብብር ነገር የሚያስጨንቃችሁ ሰዎች ካላችሁ እንደዚህ አይነት ነገሮች ሲወጡ ድክመቱንና ጥንካሬውን እያወጣችሁ ይሄ ጥሩ ነው፣ ይሄ ደግሞ ጥሩ አይደለም ብላችሁ መናገሩ ጥሩ ነው። ማንንም የሚጎዳበት ነገር የለውም። እንዴት ነው የሚደረገው? ይሄ አንደኛ ለምሳሌ በየክልሎቹ ያሉትን ጉዳቶች በማወቅ በመረዳት የፖለቲካ መረዳት ተወዳዳሪነት በመፍጠር ፖለቲካል ኮምፒተንስ በመፍጠር አቅም በማጎልበት በአፍ ሳይሆን ጉዳት ሲኖር የናንተ ጉዳት የኔም ጉዳት ነው ማለት መቻል ጥሩ አንዱ መንገድ እሱ። ሁለተኛው እንደዚህ አይነት ስራዎች ሲመጡ ህዝብን የሚያንጓጥጡ ህዝብን የሚሳደቡ ስራዎች ሲመጡ ህዝብን ተሳድበሃል ብሎ መገሰጽ ጥሩ። እነ ቴዎድሮስን የምትከተሉ ሰዎች ማለት ነው ከኦሮሞ ውስጥ ይሄ በዘፈን መልስ የሰጡ እኛም ልንሰማ ነው የነሱ ምንም የሚጠቅም አይመስልኝም። የውሸት ስለሆነ ሁለቱም የውሸት የህዝብን ንቃተ ህሊና የህዝብን እውነት የሚወክል አይደለም። ስለዚህ ይሄንን አውጥቶ ከውስጥም ከውጪም መናገር ይገባ ነበረ። ዛሬ የኦሮሚያ መከራ አገዛዝ መሰረቶችና የትብብር ወቅት ትንኮሳዎች ብዬ ለማቅረብ የመጣሁት እነኚህን ጉዳዮች ለመናገር ነው። ስላዳመጣችሁን አመሰግናለሁ። ሰላም ሁኑ።